ፈልገህ ጠይቀኝ ዳግዬ። የምፈልገው ነገር ጠይቀኝ፣ እኔ ሁሉንም ነገር አድርግልሃለሁ። ቃል ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ እንግዲያው በጣም ደህና ነኝ። ከእናንተ ናፍቆትና ከእናንተ ሀሳብ በስተቀረ እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ደግዬ ናችሁ ወይ? ዛሬ ደግሞ እየላችሁ የመጣሁት ቪዲዮ በጣም የሚገርምና በጣም የሚያሳዝን ነው። አንዳንድ ጊዜ አደራ ድራማ እንግዲህ ምን እያረገ እንደሆነም ሊገባንም አልቻለም። ምን አንዳንድ ጊዜ ጥሩ ነገር ይሰሩና በእናቶች ላይ የሆነ ችግር እንዲደርስ ያረጋሉ። አንዳንድ ጊዜ ደግሞ ጥሩ ንግግር ያረጋሉ ማለት ነው። አሁን ወደ ቪዲዮ አብረን ስንሄድ ሳሚ እንግዲህ ቃልዬን ጠራትና ቃልዬን ጠርቷት እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ብሎ ለቃልዬ አንዳንድ ነገር ሲነግራት ነበረ። ቃልዬ ደግሞ አመሰግናለሁ፣ እኔም ስለወደድከኝና ስላፈቀርከኝ በጣም ደስ ብሎኛል። ጸሎቴም የዘወትር ጸሎቴም ይሄ ነበረ። እንኳንም ደስ አለህ አንተንም እኔም እንኳን ደስ አለኝ በሚባል ሁኔታ ተቀብለው ነበረ። ነገር ግን እሷ እንደዛ ብላ ከተቀበለችውም በኋላ እሱ ግን ሌላ ነገር ነው የሚያወራው። ሌላ ነገር የሚያወራው ነገር እሱስ ምንድን ነው እንግዲህ እኔ እኮ ብሌን ወደ ሌላ ሰው ስለሄደች ወደ እንደነ ሳሚ ጋር ስለሄደች እኔ እኮ እሷን ለማስቀናት ነው እንጂ ከመጀመሪያው እስከ መጨረሻው ላላስጨርስሽ እችላለሁ። ነገር ግን አንቺ ይሄንን ሀሳቤን እንድትረጅኝና ይሄንን ሀሳቤን እውነተኛ እንድታደርግልኝ ነው የምፈልገው ብሎ ሲጠይቃት ነበረ። ስለዚህ እንግዲህ እኔ በጣም ስለምወድክና ስለማፈቅርህ ነው ወይ እንደዚህ የምታደርገው? ያንተ ችግር ምንድን ነው? ለምንድን ነው እንደዚህ የምታደርገኝ? ብላ ጥያቄና ምልክት ስታቀርብላቸው ነበረ። ነገሮቹ እንደዚህ አይደለም እባክሽ፣ እኔ እኮ ትክክለኛ አፍቃሪሽ አይደለሁም። ነገር ግን ብሌን በጣም እያናደደችኝ ስለሆነ ጓደኛ ያለው ሰው ጋር በጣም እየተልከሰከሰች በጣም ስላቃተችኝ፣ ስለዚህ ለዛ ብዬ ነው ይሄንን ጥያቄ ያቀረብኩልሽ እንጂ ለሌላ ነገር እንዳልሆነ አስጠንቅቀሽ ብትረጅኝና ባስረዳሽ በጣም ደስ ይለኛል። ነገር ግን አብረን ብንሰራ ምን ችግር አለው በማለት ነው ይሄንን ጥያቄ አንቺን የጠየኩት እንጂ እኔ ከልቤ አፍቅሬሽ አይደለም፣ ከልቤሳ ወድጄሽ አይደለም ብሎ ደግሞ በድጋሜ ሲያስረዳት ነበረ። ነገር ግን እሷ ልትረዳውም አልቻለችም። ስለዚህ ጸሎቴ ነው ጸልዬ ነው እያገኘሁት። ስለዚህ አሁንም እወድሃለሁ፣ አፈቅርሃለሁ፣ የኔ እወድና አፈቅርሃለሁ በማለቴ ምን ችግር አለው? እሷም የራሷን ህይወት ብትመራ ምን ችግር አለው? ስለዚህ እኔ እኮ አንተን ከፈለኩ በጣም ቆይቼ ነበረ። አሁን ታዲያ ምንድን ነው ችግርህ? ብላ ቃልዬ ስትጠይቅ ነበረ በደንብ አርግታ። ስለዚህ ቃልዬ እኔ እንግዲህ ነግሬሻለሁ፣ ለፍቅር ጥያቄ አይደለም እኔ አንቺን እየጠየኩሽ፣ እኔ ብሌንን ቅጥል እንድታረግልኝ ብዬ ነው እንጂ እኔ የፍቅር ጥያቄ አይደለም፣ ትክክለኛው የፍቅር ጥያቄ አይደለም ብሎ ሲያስረዳት ነበረ። በፍጹም ሊሆንም አይችልም፣ ልረዳሽም አልችልም በሚል ሁኔታ እንግዲህ በዚህ ሁኔታ ውስጥ እነሱ አብረው እያሳለፉ እየሆነ በፍጹም እንግዲህ ልትረዳውም አልቻለችም ማለት ነው። አይ እንግዲህ ካልተረዳሽ ከተረዳሽ ተረጂ፣ ካልተረዳሽ መተው ትችያለሽ በሚባል ሁኔታ አብረው ድምድመው ለመጨረስ እየሞከሩ ነበረ። ነገር ግን ሞከሩም አለመኮሩም ቃልዬ አንተ በጣም መጥፎ ሰውና በጣም የተረገምክ ሰው ነህ። አንተ ፍቅር የማታቅ፣ አንተ በፍጹም ሰውን በፍጹም የማታመንና በፍጹም በፍቅር የማታመን ሰው እስከሆንክ ድረስ እኔ አንተን
ምንም ማድረግ እስከ ማልችል ድረስ ያንተ ትልቁ ችግር ምንድን ነው በሚባል ሁኔታ እንግዲህ በጣም እየተነጋገሩ ነው። ስለዚህ እንግዲህ ቃልዬ አመሰግናለሁ። እንደዚህ አይነት ነገር የምታሳየኝና እንደዚህ አይነት ችግር የምትፈጥር አልመሰልከኝም። ነገር ግን በጣም ነው የማዝነው። ነገር ግን ሁሉም ነገር ለበጎ ሊሆን ይችላል። እንዴት እንደዚህ ታረገኛለህ በሚባል ቅሬታዋን አቀረበች ማለት ነው። ስለዚህ አሁን ደግሞ ወደ እየሮጠች ወደ ገነት ቤት ስትገባ በጣም ነው ያለቀሰችው ማለት ነው። እሷ ስታለቅስ ገኒ ደግሞ ምን ሆነሽ ነው የምታለቅሽው ብላ ስትጠይቃት ነበረ። ገኒ ከጠየቀቻት በኋላ እኔ ያለቀስኩትን ደግምን ልጅሽን ጠይቂው እንጂ እኔን በፍጹም ምንም መጠየቅ አትችይም ስትላት ነበረ። ከዛ ዳግም ደግሞ እየሮጠ ሲመጣ ነበረ። ዳግም እየሮጠ ከመጣ በኋላ ዳግም ሲመጣ አንተ ምን አጥፍተህ ነው? ምንስ አደርገሃት ነው እንደዚህ እያዘነችው እንደዚህ እያለቀሰችብህ ምንድን ነው ስላት፣ እኔ አሁንም እኔ ምንም ነገር አላደረኳትም ነው የሱ ጥያቄ። እኔ አሁንም ምንም ነገር ያደረኳት ነገር ስለሌለ ስለዚህ ምንም እንድትሉኝም አልፈልግም። የእናንተ ችግር ምንድነው ነው የሱ ጥያቄ ማለት ነው። ከዛ በኋላ እስቲ አንተው በአንድ በትህ ያልካትን ጥያቄ የደበራት ነገር ካለ እስቲ አንተው በራስህ አንድ በት ብትነግረኝ አይሻልክም ወይ ብላ ስትጠይቀው ነበረ። እሺ አንተ በአንድ በትክ ይሄን ነገር ንገረኝ ብትለው ይሄን ነገር ብነግርሽ ምን ትያለሽ ብሎ ሲነግራት እኔም የምፈልገው አንተ ብቻ እንድትነግረኝ ነው የምፈልገው እንጂ ሌላ ሰው በፍጹም እንዲነግረኝ አልፈልግም ለዛ ነው አንተን የጠየቅኩህ ዳግም ብላ ዳግምን ደግማ ስትጠይቀው ነበረ። ዳግምን ስትጠይቀው እሺ እናቴ ነግርሻለሁ ካልደበረሽ ደሞሳ የሚደብር ነገር አንዲት ነገር ያረኩት እስከሌለ ድረስ ብነግርሽም በፍጹም ምንም ችግር የለውም ብሎ ነገራት። የነገራት ነገር ደግሞ እኔ ብሌንን ለማስቀናት ከብሌን ጋራ ብሌንም በጣም ስለምወዳት ከብሌን ጋራ እኔን ብሌን ትታኝ ሌላ ስላፈቀረች ሌላ ሰው ጋር ስለሄደች እኔ ደግሞ እሷን አንቺ ብሌንን እንድትቀና ብዬ አንቺን ፍቅረኛዬ ላድርግሽ ብዬ እሷን ስነግራት ነበረ። ነገር ግን እሷ እውነት መስሏት እሺ ብላኝ ነበረ። እኔ ግን እውነት አይደለም ቀልዱን ነው ያልኳት፣ እሷ ግን የምር አደረገችው። ስለዚህ ይሄ ነው እናቴ፣ ሌላ ነገር ምንም ነገር አልተናገርኩም አላት። ከዛ ታዲያ ጥሩ አረክ፣ ይሄ ታዲያ ጥሩ አረክ ማለት ነው፣ ይሄ ያደረግከው ነገር ቆንጆ ነገር ነው ወይ ብላ ስትጠይቀው ነበረ። ታዲያ ምንድን ነው ያደረግኩት? ችግሩ ምንድን ነው? ያደረግኩት ነገር ምንድን ነው ያለው? ስለዚህ የጠፋውት ነገር ምንድን ነው ብሎ ሲጠይቃት ነበረ፣ እናቷን ማለት ነው። እናቷን ሲጠይቃት እናቷ ደግሞ ነገሩ እንደዚህ አይደለም፣ ከዚህ ነገር ላይ ብትቆምና ከዚህ ነገር ላይ እንደማይሆን ነገሮቹን እንዴት ነው አንተ የማታውቀው ብላ እንግዲህ ስትጠይቀው ነበረ። እሱ አሁንም በፍጹም ሊገባው አልቻለም። ይሄ ነገር በፍጹም እሱ ሊገባው እስካልቻለ ድረስ አሁንም ደጋግማ ስትጠይቀው እሱ በፍጹም ጥፋት ይሄ ነገር ጥፋት እንደሆነም በፍጹም እሷ አላወቀችም። እሷ ጥፋት እንደሆነ ስላላወቀች እሱ ስላላወቀ እሷ ደግሞ ሁሉንም ነገር በየአንዳንዱ እንዲናገርና ሁሉንም ነገር በየአንዳንዱ በደንብ እንዲናገር ስለጠየቀችው ብቻ እሱ ያችን ቃል ብቻ ተናግሮ
ተገላገለ መሰለውና እናቱ ዳግምን በጣም ነው እየተቆጣችው። እንዴት እንደዚህ ታደርጋለህ? ይሄ መጥፎ ነገር ነው። ከሰው አይምሮ ውስጥ የማይወጣ አነጋገር ነው የተናገርከው። የሰው ልጅ ግን እንደዚህ አያደርግም። አንተ ግን እንደዚህ እንዳታደርግ በማለት በጣም ብዙ ደረጃ ላይ አብረው እየደረሱ ነበረ። ከዛ እኔ እወጣለሁ ብላ እሺ በቃ አልፈልግም እኔ መሄድ አለብኝ ብላ ቃልዬ ተነስታ ውልቅ ብላ ስትሄድ አሁንም ዳግም ሲወጣ ቃልዬ ስትገባ ቃልዬ አሁንም ተስፋ አልቆረጠችም እና ቆይ እስቲ ዳግም ና ብላ ዳግምን ስትጠራው ነበረ። ዳግምን ከጠራችው በኋላ ዳግም ደግሞ ምንድን ነው ብሎ ሲጠራት ነበረ። ከዛ በኋላ ዳግም እኔ አሁንም እኮ አላፈቅርሽም ብዬ እናቴ ላይ ስለተናገርኩ ምን ችግር አለብሽ? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። አይ የኔ ችግር ምንም ችግር የለውም። ነገሮቹ ግን በጣም ከባድ እስከሆኑ ድረስ ነገሮቹ እንዴት እንደዚህ ይሆናል በሚባል ሁኔታ ስለዚህ እሺ አንተ ድራማ ቢሆንም አብረን እንሰራለን ምንም ችግር የለውም ብለው ሲነጋገሩ ነበረ። አይ እኔ በኋላ ደግሞ እንዳሁኑ የሙጥኝ ብትይ እኔ አንቺን ምንም ማድረግ እስከማልችል ድረስ ለኔ በጣም ከባድ ስለሚሆንብኝ ስለዚህ ይሄ ነገር ቢቀርብኝ ይሻላል፣ አሁንም ቀልዱ እንዳለ ቢቀርብኝ ይሻላል ብሎ ዳግም አሁንም ፈራና ከሷ ጋራ ያለ ማውራት እየሞካከረ ነበረ። ቀልድ ቢሆንም ምንም ችግር የለውም በሚባል ሁኔታ ላይ እንግዲህ ጨርሰው አሁን ከዛ በኋላ እንግዲህ ሊያወሩ ነበረ። ከዛ በመካከሉ ደግሞ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮ ደግሞ ዳግም የቅናት መንፈስ ይዞት እያወዛወዘው ነው። ሳሚ ደግሞ በጣም እነ ማነችቼ ደግሞ ሰላሜና ቤት ገብቶ ሰላሜና ደግሞ እያደረግከው ያለው ነገር ጥሩ እስካልሆነ ድረስ ይሄ ነገር በፍጹም ሊያስደስተኝም በፍጹም ልቀበልክም እስከማልችል ድረስ ይሄንን ነገር ብታቆምና ከዚህ ነገር ነፃ ብትሆን እንዴት ደስ ባለኝ ብሎ ዳግም ደግሞ ሲናገር ነበረ። የዳግም እና ስትናገር ነበረ። ወይዘሮ ሰላምና የዳግም እናት አይደለችም። እሷ እንደዛ ብላ ከተናገረችም በኋላ በፍጹም ዳግም በፍጹም ሊታመንም አልቻለም። አሁንም ዳግም ሌላ ፋይል ውስጥ ነው ያለውና አሁንም ከሳሚ ጋራ ተገናኙና ሳሚ ደግሞ እንዴት እንደዚህ ትያለሽ? እኔ እኮ ውጪ የምትይኝ አስሬ እኔ እኮ ላንቺ ብዬ ነው እንጂ ለሌላ ነገር አይደለም። ይሄ ሁሉ ድርጊት ላንቺ ብዬ ነው የማደርገው። ይሄ ሁሉ ፈጠራ ላንቺ ብዬ ነው። እኔ ለምንድን ነው እንደዚህ የምታደርግኝ በሚባል ሁኔታ ሲነጋገሩ ለእኔ እንዳልሆነ እኔ አውቃለሁ። ነገር ግን ነገሮቹ በጣም ከአቅሜ በላይ እስከሆኑ ድረስ ነገሮቹ ለኔ በጣም ከባድ እየሆኑ ስላገኘሁት ስለዚህ ከዚህ ህይወት ውስጥ ብትወጣና የራስህን ህይወት ብትመራ ደስ ባለኝ ብዬ ነው እኔ አንተን እየመከርኩት ያለሁት እንጂ ወደ ሌላ ነገር አንተ እንድትገባና ሌላ ነገር እንድታስብና ሌሎቹን ሰነፍ ሰው እንድትሆን አልፈልግም። ነገሮቹን ግን የምፈልገው አንተ ከዚህ ቤት ወጥተህልኝ ሌላ ቤት ሄደክ ሌላ ቤት ስትገባ ከሌላ ቤት ደግሞ እንደዚህ አይነት ነገር ማድረግ ትችላለህ እንጂ እኔ ጋር እዚሁ ቁጭ ብለህ እንደዚህ ነገሮቹን ስታረግ እኔ በጣም ነው የሚደብረኝ በሚባል ሁኔታ እንግዲህ እሷ ተናግራለች ማለት ነው። ውድ ተመልካች አቶ ባህሩ ደግሞ ሲመጣ አቶ ባህሩ ከመጣ በኋላ ነገሮቹም በጣም እየተባባሱና አቶ ባህሩ አንተ ካዳተኛ ብሎ በጣም እየሰደበው ነው።
ማንን እንደከዳ ማንን እንዳመነ እግዚአብሔር ይወቀው ነው የኔ ጥያቄ። ነገር ግን በመጀመሪያ ደረጃ እያደረገው ነገር ጥሩ እንዳልሆነና መጥፎ ነገር እንደሆነ ሁላችንም አብረን እንረዳለን ማለት ነው። አቶ በኃይሉም እንግዲህ የሰላሚና ወንድም ነው። አሁንም እንግዲህ ሰላሚናን በጣም ትልቅ ፈተና እየፈታተናት እንደሆነ ሁላችንም አብረን እያየን ነው። ነገሩ ግን ፈተና ቢሆንም ፈተኖቹ ከነሱ በፍጹም እየተፈተኑ ቢሆንም ፈተናው ለነሱ ከባድ ቢሆንም እንግዲህ ወይዘሮ ሰላሚና እየወተወተች ነው። በየአንዳንዱ ከህይወቴ ውስጥ ውጡልኝ ትላለች። እንግዲህ ሁሉም ሰው የራሱን ህይወትና የራሱን ኑሮ ያጨመላለቀውን እንዲኖር ነው የምትፈልገው ወይዘሮ ሰላሚና ማለት ነው። ወይዘሮ ሰላሚና እንደዛ አይነት ህይወት እንድትኖር እሷ ብትፈልግም ነገሮቹ ለእሷ በአሁኑ ሰዓት በጣም ከበድበድ እያለ ነውና ሳሚም እንግዲህ እዛ ቤት ውስጥ እንዴት ከዛ ቤት ውስጥ መውጣት ለኔ በጣም ከባድ ነው በሚባል ሁኔታ ሳሚም ነገሮቹን አውቆ እንዳላወቀ ሰው ዝም ለማለት በጣም እየሞከረ ነው ማለት ነው። ሞከረም አልሞከረም ነገሮቹ ለሱ በጣም ከባድ እየሆነበት ነው ማለት ነው። ስለዚህ እንግዲህ ነገሮቹ ለሱ ከበደም አልከበደም ሳሚ በፍጹም በፍጹም አንዳንድ ነገሮች ለሱ የሚከብድና ለሱ በፍጹም እየከበዱ አይደለም። ትወጣለህ ቢባልም በፍጹም ሊሰማም አልቻለም፣ ሊያዳምጥም አልቻለም ማለት ነውና ሰላም ጤና ይስጥልኝ ውድ ተመልካቾቼ። እንግዲህ ይሄ ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ ሼር እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ቪዲዮ ዛሬ የለቀቁት በጣም ትንሽ ከበድበድ ይላል። ዳግም ሁሌ ግቢ ውስጥ ተቀምጦ አሁንም እናቱ ግቢ ውስጥ ተቀምጦ አሁንም እንግዲህ ዳግም እያዘነ ነው። እኔ ዳግም ለምን ቶሎ እንደሚያዝንና ለምንድን ነው እንደዚህ ነገሮቹን በቀላል የማያደርጋቸው? የዳግም ነገር አንዳንድ ጊዜስ በጣም ነው የሚገርመኝ ማለት ነው። ስለ እውነት ይገርመኛል። የቅናት መንፈስ ቤቱን በጣም ትርምስምሱን እያወጣ ነው። የቅናት መንፈስ ይሄ የቅናት መንፈስ ነው ማለት ነውና ላይክ እና ሰብ እያደረጋችሁ ወደዚህ ቻናል ተቀላቀሉ። ኦኬ ጋይስ። ቆይ ሳሚ የኔ ኩያ አይደለም እንዴት የዛሬ 19 ዓመት እናት